ሰላም ውድና የተከበራችሁ ተመልካቾቼ፣ ዛሬ ከወሎ መናገሻ ደሴ ከተማ በሐረጉ መንገድ ተንደርድሬ ኮምቦልቻን አልፌ በስተደቡብ አቅጣጫ ጉዞ ጀምሬያለሁ። የጉዞ መዳረሻዬ ደግሞ ይህን የጨፋ ሰው እጄል ዘይረው መቆሸሻ ያውቅም ወንዙን ቦርክና ነው። የጎፍ ላይ ሲዘልቁ የሚታየው ጨፋ አፈር ሳም ብሎ በፍቅሩ የሚደፋ የተባለለት ቃል ሸፋን በተንጣለለው የጨፋ ሜዳ ቦርቀን ተጫውተን በቦርከና ወንዝ ዋይተን ከምንጩ ጠጥተን ከሸቱ ከጥንቅሹ በልተን አገራማን ይሁን በላው ተብሪድ ይሁን በሚል እናቶች ዱዓ ተመርቀን ያደግንበት ባለውታችን እንዴት ነው ተካኬ እንዴት ነው ወራባ እንደምነው ሲትር እንደምነው ሐርሙ እንዴት ነው ሚአዋ እንደው በጥቅሉ እንደምነው ቃሉ ጨፋ ተረተሩ እያን በትዝታ ፈረስ ጋልበን በመገስገስ ከቦታው በመድረስ በአይነ ህሊና በወፍ በረር ቅኝት ልናስቃኛችሁ ወደናልና ተከተሉ። የዛሬው መዳረሻችን የሆነው በቃሉ ጨፋ ምድር በሚገኘው የ034 ቀበሌ ሚአዋ ላይ ሲሆን በቀበሌው ውስጥ የተከናወኑ ዋና ዋና ኢኮኖሚያዊ፣ ማህበራዊ እንዲሁም የመሰረተ ልማት ሁኔታዎችን በማዳሰስ ላይ ያጠነጠነ ቆይታ እናደርጋለን። ቀበሌው ከሐርቡ ከተማ በቦርከና ወንዝ ተከፍሎ በከተማው አሻጋሪ በስተምዕራብ በኩል የሚገኝ ሲሆን በውስጡ ሰፋፊ የሆኑ ለም መሬቶችን አቅፎ የያዘ ሲሆን በምርታማነቱ እጅግ ግዙፍ የሆነ ቀበሌ ነው። በዚህ ቀበሌ ውስጥ ለበርካታ ዘመናት የቆየ የልማትና የመልካም አስተዳደር ጥያቄ የነበረ ቢሆንም ማህበረሰቡ ችግሩን ተቋቁሞ በራስ ጥረት ከተፈጥሮ የተቸረውን ዕድል ወደ ተሻለ ጥቅም በመቀየር አርአያ የሆነ ማህበረሰብ ነው። በዚህ ቀበሌ ለረጅም ዓመታት በከፍተኛ ሁኔታ ችግር ሆኖ የቆየው የቦርከና ወንዝ በርካታ የሰው ሕይወትና ንብረት ውድመት ሲያስከትል የኖረ ቢሆንም ቦርከናና የአካባቢው ማህበረሰብ በክፉም በደጉም አብረው ለዘመናት ተጣምረው ቆይተዋል። ወንዙ ሲሞላ ለማህበረሰቡ እዝነት ሳይኖረው ሕይወቱንም ንብረቱንም ሲበላ ሲጎድል ደግሞ በረከቱን አፍስሶ አሁንም ድረስ አለ። ሆኖም ግን ቦርከና ዛሬ ላይ ለአካባቢው ማህበረሰብ ስጋት መሆን ቀርቶ በረከት ብቻ ሆኖ እንዲቀር ተደርጓል ሲሉ የ034 ቀበሌ አስተዳዳሪ ይናገራሉ። ቦርከና ያው በርካታ ማህበረሰብ የዓመታት ጥያቄ ማንም ሊፈታ ያልቻለ ግን ከለውጡ ማግስት በብልጽግና ፓርቲ ትልቅ እይታ ይዞ ያም ደግሞ በአቶ ሙሉዲን አህመድ ቁርጠኝነትና በእሱ አመራሮች ብቃት ነው የመጣው እንጂ ዝም ብሎ ዥዋይ የሚጫወቱበት ነበር። አገር አንደኛ ዓመት ለማው እንደዚህ አይነት ጀግና አመራር ሲኖር ትወጣበታለና ትልቅ አሻራውን ያስቀመጡ አቶ ሙሉዲን በዛ ደረጃ ላይ ያ ብቻ ሳይሆን በልማት ስራዎችን በርካታ ስራዎችን እየሰራ ነው ያለው። ግን የቦርከና ደግሞ ለየት የሚያደርገው ነገር ነፍስ በላ ያው በቃ አሁን ይሄ ክረምት ማንም ምን የማይነካው ማንም የማይደፍረው ከዋናተኛ በስተቀር አንድ ሰው ሐርቡ ገብቶ ለመምጣት ቢያንስ 200 ብር እዛ ይከፍላል፣ አለበለዚያ በኋላ ወሰደ በቃ ለዋናተኛ ማለት። እነዚህ ችግሮች ሲኖሩ ግን ማንም ሰኔ ነው ነበርና ይሰራልም የሚል እምነት አልነበረንም። ግን በነገራችን ላይ ድልድዩ ከተጀመረ በአርማታ ጭምር ወደ 273 አካባቢ ማህበረሰብ ይዤ አርማታ ያሞላንበት ቀን አለ። አስታውሳለሁ የተፋሰስ እንትን ነበርና በቃ ማህበረሰቡ ለምንድን ነው እኛ አሻራችንን ማናስቀምጠው ብሎ ያው አርማታ የተቦካ አርማታ እንትኖችን ያጋዘዘ ፎቶ ጭምርት ነበርና ያው ከኮንትራክተሮችም በጣም ቴንኪው ብለው እንደገና ደግሞ ያው ፕሮግራሙን ለማስመረቅ ብዙ ማህበረሰብ የተገኘበት ትልቁ ጥያቄያችን የተመለሰበት አንዱ እሱ ነው። ሌላው በቀበሌው ከተሰሩ ስራዎች ደግሞ ለረጅም ዓመታት ችግር የነበረው የመንገድ አገልግሎት ሲሆን በደርግ ዘመን ተሰርቶ ሲያገለግል የነበረውና ሐርቡ ከተማን ከተለያዩ ቀበሌዎችና ወረዳዎች ጋር ሲያገናኝ የነበረው ዋና መንገድ በጎርፍ እየተበላ ከጥቅም ውጭ ሆኖ የቆየውን መሰረታዊ ጥገና በማድረግ የተሟላ አገልግሎት እንዲሰጥ ተደርጓል። በቀበሌው የንጹህ መጠጥ ውሃ፣ የመብራትና ሌሎች የመሰረተ ልማት ጥያቄዎች ባለፉት ዓመታት የተመለሱ ሲሆን በዋናነት ደግሞ ለረጅም ዓመታት ተዘግቶ የነበረው ጤና ጣቢያ ዳግም ወደ ስራ ገብቶ የማህበረሰቡን የዘመናት የጤና ችግር በመቅረፉ ወደር የማይገኝለት ስራ ሆኖ በደማቅ የታሪክ አሻራ ላይ ተጽፎ መገኘቱን የቀበሌው አስተዳዳሪ በኩራት
ይናገራሉ። ወረዳው ጤና ጽሕፈት ቤት ምክትል ኃላፊ አቶ ጀማል አደም ጋር እና በቃሉ ወረዳ ምክትል አስተዳደር ጽሕፈት ቤት ኃላፊ ጀማል መሐመድ ጋር ነበር ግንኙነት ያደረግነው። ውይይቱን አደረግን። ማህበረሰቡን በበጎ ገጽታ ተመለከተውና ያው ቤቷም ከ1975 ጀምሮ አገልግሎት መስጠት ነበር። የተወሰነ ጊዜ በኋላ ግን የጤና አገልግሎቱን ተቋም ተንስቶ ወደ ዳውሎት ሽፍት ያደረገበት ነበርና የጤና ኤክስቴንሽን አገልግሎት ብቻ ነበር እዚህ የሚሰጠው። ኮምፕሬሲቭ ጤና ኬላ ብናደርግላችሁ ይመስላችኋል የሚል ጥያቄ ነው የቀረበው። ያው እኛም እንግዲህ እናንተ ካገዛችሁን ችግር የለብንም የሚለውን ያዝ። ከዛ ያው ማህበረሰባችን ጋር ሰፊ ውይይት አደረግን። ሐምሌ እንዳለቀ ያው እነሱ ባለሙያ አስጀመሩ። ነሐሴ ላይ የወሊድ አገልግሎት እንዲጀመር ተደረገ። በዛው በነበረበት ያችን ቤቷን እኛ ማድረስ ስለነበረብን እነዚህ ማህበረሰቡ እዚህ ውስጥ እንዴት አንዲት እናት ትወልዳለች የሚለውን እናቶችም አሉት። ከዛ ልክ መስከረም አካባቢ ላይ ሽፍት አደረገ። ባለሙያዎቹ ይቀያየሩ ነበርና ቋሚ ሰራተኛ ያስፈልጋል በሚል ከደውሎ ጤና ጣቢያ ኃላፊ ጋር ተነጋግረን ያንን ወደዚህ እንትን ያመጣ ነው። ከዚህ ልጅ ከመጣች በኋላ ያው ማህበረሰብ ብናወያየው እንደዚህ የሚል ሀሳብ ስታቀርብ አወላጅ ነው እሷ። ይሄ ችግር የለውም እናቶች ጋር እናደርጋለናል። በወራት በገባ በ10 በ20 እና በ30 3 ክፍሎችን ፕሮግራም ያዝን። በዛ መሰረት ያው እናቶች ጋር ታደረግን። መጨረሻ ላይ ያው እስኪ እንደ 34 ሞዴል ለማድረግ እናቶች የሚያስፈልጋቸው ነገሮች ስላሉ ምንድነው እናንተ ዓላማ የሚለውን ተነጋገሩና እናቶችን ያው አንዲት እናት እዚህ አልጋ ላይ መውለድ የለባትም የሚለውን ሀሳብ ይዛ አራስ በሚል እሳቤ 200 ብር አዋጥተው ወደ 97,000 ብር አካባቢ እነዚህን አልጋዎች አሰሩ። ከዛ በኋላ ቀበሌ የሚያወርድ ደረጃ በበጀት ዓመት ይዘነው ነበርና ከገቢ ልዩ የምናስተዳድርባቸው ገቢዎችን ብለን ይህን ከቃሉ ወረዳ ግብርና ጽሕፈት ቤት ጋር ተነጋግረን የአርሶ አደር ማሰልጠኛ ተቋም ሌላ ስለተገነባልን በሚል ዋና አስተዳዳሪ ከአቶ ሙዲና መጋገብ ተነጋገርን። ከዛ ቀጥታ በቃ ቤቱን እንደፈቀዱልን ወደ እድሳት የገባ ነው። ኮርኒስ የለውም ነበር። ያው በፕላስቲክ ኮርኒስ ሁሉን ነገር አሟላንለት። እነዛ ነገሮች ላይ በርትተን እንሰራ አደረጉ እንጂ የሳይ ኢትዮጵያ ተጨምሮ ብዙ ድጋፍ የተደረገልን እነዚህ የምርመራ እቃዎች ሸልፍ ምናምን እነዚህን ሲያመጣ ከዛ እኛም እንግዲህ ከዚህ በኋላ በዛ አንቆምም ሙሉ አገልግሎት እንዲከፈትልን እንፈልጋለን ብለን መረቀው ፕሮግራም ላይ ዋና አስተዳዳሪያችንን ጭምር ጋበዝን። ያው ከፓርቲው ከሁሉም ሴክተር መጥተው ነበር። የአጋጣሚ ነገር ደግሞ የድል ነገር ነው። የአማራ ክልል ምክትል ጤና ቢሮ ኃላፊም ነበሩ ምረቃው ላይ እና በዛ መሰረት ያው ሐምሌ 1 2018 ላይ ሐምሌ 1 ጀምሮ ሙሉ አገልግሎት እናስጀምርላቸዋለን ብለው ቃል ገቡ። በምርጫ ማግስት በሳምንቱ አካባቢ ነው የአማራ ክልል ጤና ቢሮ ኃላፊ ደግሞ አቶ አብዱልከሪም ጨምሮ እና በቤታቸው ከዞን ኃላፊዎች እነዚህ ሁሉ መጥተው ጉብኝት አደረጉ። ከዛ ያው የሚቀሩን ነገሮች ላይ ኮሜንት ሰጡን። አቶ ሙዲን ቦታው ቢሰፋ የሚል አቅጣጫ ሲያቀርብ ከማህበረሰቦቹ ግለሰቦች የይዞታ መሬት ስለነበር እነሱ ጋር ተነጋግረን ለእነሱ የምትክ ቦታ የምንሰጥበትን እነሱም ደግሞ በመሬታቸው ልክ እንድንሰጣቸው አለፍ አድርገን እንድንሰጣቸው ጠየቁት። በዛ መሰረት ያው እኛም ማስተናገድናቸው ግቢውን የማስፋት እንደገና የማጠር እነዚህ ነገሮችን አደረግን። ከዚህ ያው ፕሮግራሙ እየሰፋ ሲመጣ ባለፈው ሰኔ ወር አካባቢ ላይ ነው ከፌደራል ጭምር ክልሎች መጥቶ ያለውን ነገር እንቅስቃሴያችንን አይተው ጥሩ ስራ ነው የሚለውን ያሉት። ያው እዚህን የቀየርናቸውን ቤቶች ደግሞ አሁን ቤታቸውን ሌላ ቦታ ላይ ሽፍት ማድረግ ስላለብን ግዴታ ቤቱን ካልሰራንላቸው ማብራት ስላልቻሉ እነዚህ ሰዎች ደግሞ ያው ካሳ ባይጠይቁም በመሬት ብንለዋወጥም ቤታቸውን መስራት አለብን በሚል እሳቤ ቆርቆሮ የራሳቸው አለ የተወሰነ ማቴሪያሎችን የሚያሟልተን እነዚህ ሰዎች እንደዛ አድርገን ብንሰራ የሚል እቅድ ይዘን የተንቀሳቀስን ያለ ነው። አሁን ከአንድ ወር በኋላ ቤቱን ወደዛ ሽፍት አድርገን ሰርተን እኛ ወደ እነሱ ማስረክበት ሁኔታ የሚኖረው እንደ 34 ግን የተለያዩ ተቋማቶችንም እንደዚሁ ትምህርት ቤት ላይ እንደዚሁ ሰፖርት አድርገናል። ከአሁን በፊት ከማህበረሰብ ተዋጥቶ 100,000 ብር አካባቢ ሰፖርት አድርገን ነው ያው ድሮ ስንማርበት የነበረው አንተም ብዙ ተማርክ ተማሪ እንደመሆነ መጠን ጭቃ አርባ ምን አርከፈክፈውን ያንን ሰሌክት አስገብተን የተወሰነ እንትን ያደረግነው አሁን ላይ በቃሉ ወረዳ አስተዳደር በጀት የተያዘለት አንድ ብሎክ እየተገነባልን ያለው ያው የፍሎሩ አብቅቷል። የብሎኬት ድርዳራ ነው የቀራቸው እነሱም እንዳጠቃላይ ግን እንደ ቃሉ አለን ደርሰንበታል ባንልም የተወሰኑ ስራዎችን እያገዝን ማህበረሰባችንም ብዙ ስራዎችን ማገዝ እንዳለበት አምኖ እየሰራን ያለ ነው። እንዳጠቃላይ አሁን ከዚህ ከጤናው አኳያ ስንመጣ ግን ብዙ ጊዜ እኛ ጊዜያችን እየገደልና መስዋዕትነት እየከፈልንበት ያለው የጤናው ጉዳይ ነው። ሰው ጤና ሲሆን ነው ማልማት የሚችለው።
አንዲት እናት ደግሞ ከዚህ ኪዳ ሀርቡ ድረስ የምትንገላታው እንግልት ካቆም ያው ተምረን ባንመረቅም የተማርናትን ውጤት ግን እዚህ ላይ ለማሳየት የቻልንበት ትልቁ ዕድላችን ይሄ ስለነበረ በእኔ እሳቤ ያው በትንሹ ቢሆን ፈጣሪ ማመስገን ስለምፈልግ አልሐምዱሊላህ ማለት እችላለሁ። ብዙ እናቶችን ከእንግልት አድኛለሁ። እንደገና ደግሞ የተወሰኑ ህፃናትን እስካሁን ድረስ ወደ 297 አካባቢ የወሊድ ሪፖርት አለን። እዚህ አንድ ሞት የለንም። ደስ የሚለው ነገር አንድ ሞት በትልቁ ትልቅ እፎይታው የእናቶችን ሞት ቀንሰናል። ቤት የሚወለድ ህፃን የለንም። እንዳጠቃላይ አሁን የጤና እንትናችን ላይ ስትወስድ ከ324 372 አካባቢ መጸዳጃ ቤት የተሻሻለ መጸዳጃ ቤት ያለው ማህበረሰብ ማፍራችን ላይ ነው። መንደራችን ማዘመን መብራት ተጠቃሚ ነው። በእርግጥ ግን መብራትም ላይ አሁን ችግር አለ። የበሰበሱ እንጨቶች እንደዚህ ለጨርቅ መስቀያ የሚመስል ገመድ ያለበት ያው የመብራት ቢሮክራሲ የሚታወቅ ነው። ያም ቢሆን እንደ አገልግሎት ግን ያው ተጠቃሚ እስከሆነ ድረስ በ2019 ብዙ እቅድ ይኖረናል። ማህበረሰባችን አሳትፈን ወይም ሌሎች ወንድም እህቶቻችን አሳትፈን አንደኛ በማንኛውም ጤና ጣቢያ ያለ ማቴሪያል እዚህ ማሟላት ነው። አልትራሳውንድ፣ ሲቢሲ ማሽን፣ ኬሚስትሪ ማሽን እነዚህ ከተሟላለት ብቁ ባለሙያ አሉ። ግን የባለሙያ መጠን ያንሳል። በአንድ አዋላጅ ነርስ የጀመርነው በእሷ ብርታት ዛሬ ላይ ደግሞ ወደዚህ የተሻለ እንትን እንድንመጣ 6 ባለሙያዎች ተጨምሮ 5 ባለሙያዎች ተጨምሮ እሷ ጋር 6 ሆኖ እየሰራን ያለንበት ሂደት ነው ያለው። አጠቃላይ የጤና ሁኔታችን ይመስላል። ብዙ ቻሌንጅ ይኖራል ስትሰራ አንድ ነገር ስትሰራ፣ በተለይ ያለፈባቸውን ማህበረሰቡን አመራር ነው አመራሩን ደግሞ በዛ ልክ አመኔታ እንዲጣልበት የሚሰራ አልነበረምና በዛ እንትን ውስጥ ነው ያመጣው። ለማህበረሰባችን ገንዘብ በረከት አብረን እየሰራን ያለ ነው። ካገዙን እርግጠኛ ነኝ። አሁን በቴሌግራም ግሩፕም አለ። እዛ ግሩፕ ላይ 034 እናቶች ግሩፕ የሚል ፔጅ አለ። እዛ ግሩፕ ላይ የምናሰራጨው ምንድነው ተቋሙ ላይ የሚሰራ የጤና ብቻ ነው እንጂ ሌላ የመልካም አስተዳደር የግብርና ምናምን አናቀርብበትም። እነዚህ ነገሮች አሁን ለምን ጤናው ላይ ትኩረት አድርጎ አንድ እናት መሞት ከሌለ እንዳትሞት በምን ጥረት ምን ያህል እናቶችን ማትረፍ እንደሚቻልና እናቶች ደግሞ ከሰሩ እናት ማለት ሀገር ናት። ሀገር ማለት ደግሞ ሴት ልጅ ነው የሚመስለው። ሴት ልጅ መሰጠህ ብዙ ነገር አለ። ጀግናም ታፈራለች፣ ሌባም ታፈራለች። እነዛ ውስጥ ተደምራ ነው የሚሄደው። ሌባ ሲፈጠር ደግሞ ያው ሀገር ትወድማለችና ከዛ አንፃር ያው እናቶችን ማትረፍ ነው ትልቁ ዓላማችን። ብዙ ልጆች አሉ ሳውዲ አረቢያ፣ ዱባይ ብዙ በርካታ የ34 ተወላጆች በየቦታው ይኖራሉ። ቢያግዙ ነገ ጧት እነሱም ከስደት ተመልሰው እዚች ጤና ጣቢያ አድርገን ወደፊት የምንጠቀምባት የራሳችን ቢታመሙ እርግጠኛ ነኝ። ከወር በፊት እንደዛ አካባቢ የመጣች ልጅ ነበረችና ሳውዲ አካባቢ ነበር ያለችው። ያው ያ የድል ነገር ሆና መጣች። አገልግሎቷን ጨርሳ መሰለኝ የመጣችው። ስትመጣ ግን ሕክምና ያደረገችበት እንደዛ ያለውና ለእኔ እዛ ስላለሁኝ አልታከምበትም የሚል መንፈስ ነው ያለኝ። እኛ ይሄ አመራር ይፈልገው ገንዘብ ሳይሆን ምንም ነገር ምስጋና የማይፈልግ ዱዓ ብቻ ነው የሚፈልገው። በረካው እንደው በቃ ከእናቶች አሁን እንደው አላህ ያቆያችሁ የሚል ዱዓ ስትሰማ ትልቅ ለውጥ አለ። አልሐምዱሊላህ ብቻ ማስተካከል ያለባቸውን ነገሮች ካስተካከልን ወረዳውም ያግዘናል። በአስቸኳይ ነው አሁን እነዚህ ባለሙያዎች ቶሎ ትዕዛዝ እየሰጡልን ያሉት። ቀጣይም ላይ ደግሞ በነገራችን ላይ በአማራ ክልል ደረጃ ካሉት ቀበሌዎች በርካታ የጤና ኤክስቴንሽን ቢሮዎች አሉ። ከነዛ የመጀመሪያው እውቅና የተሰጣት የቱላባዝቦ ጤና ኬላ ሜዳሊያ የተሸለመበት ዓመት ነው። ትልቅ ስኬት ነው ባንለው እኛም ሜዳሊያው ሳይሆን ዋንጫ ነው የምናስበው። ከዚህ በኋላ በጤና ጣቢያ ደረጃ መወዳደር እንጂ በጤና ኤክስቴንሽን ደረጃ ወይም በጤና ኬላ ደረጃ ያለው ውድድር የሚኖርና አጠቃላይ ውድድር ያሁን በቃ ጤና ጣቢያ የሚሰራውን ስራ ተሰርቶ ቀጣይ ዓመት ላይ ማንኛውም ማህበረሰባችን የጤና መድን ክፍያውን ብዙ ከፍሎ ሙሉ አገልግሎት የሚያገኝበት ነው። አሁን በትልቁ ቻሌንጅ ጤና መድን ክፍል በምትልበት ሰዓት ሌላ ቦታ ላይ መድኃኒት አናገኝም። መድኃኒት የተሸጠ ምርመራ ያለው ነበር። አሁን እኔ በየቀኑ እከታተላለሁ እንጂ እያንዳንዷን እንትን በቃ 100 አይደለም ከዛ በላይ መከፈል አለበት የሚል ማህበረሰብ ነው ያፈራነው። በዛ ደረጃ ሰርተህ ህዝብ የሚያመሰግን ታሪክ የማይሰራ ታሪክ በቃ ጥለህ መውጣት ነው። ታሪክ አሁን አንተ ያስቀመጥካት ታሪክ እዚች ሀገር ላይ ታስታውሳለህ። ትምህርት ቤት ላይ የተከልናቸው ባህር ዛፎች አሁን የኛ ታሪኮች ናቸው። እነዛ ባህር ዛፎች አሁን በሚቆረጡ በሚሰሩበት ሰዓት የኛ አሻራ አለበት ማለት ነው። ስለዚህ የኛም አሻራ አሁን እያንዳንዱ ኢትዮጵያዊ እያንዳንዱ 34 ተወላጅ የዚህ ጤና ተቋም ትልቅ አሻራ ያስፈልገዋል። በቃ አልትራሳውንድ ማሽን ሊገዛ እናቱ ናት እዚህ ሀርቡ ከዚህ ሀርቡ አልትራሳውንድ ለመነሳት ስትሄድ 200 ብር
ለባጃጅ ታወጣለህ ማለት ነው። እንደገና እዛ ለባለሙያ ደግሞ 500 ብር 700 ብር ነው የምቀንሰው። እዚህ ግን በራሳችን ብንገዛ በራሳችን ተቋም ቢሆን ከቀይ በቃ በር ላይ ነው ያለው 33ም እዚሁ መጥቶ አልትራሳውንድ ተነሱ ማለት ትልቅ ለውጥ ነው ለኛ። ሰፊ እቅድ ነው ያለን። እንግዲህ ኢንሻአላህ እስከ ጥቅምት ባለው ውስጥ አሁን ሲቢሲ ማሽን እንገዛለን የሚል ተስፋ ነው ያለኝ። እንግዲህ አላህ ይገዘን ደግሞ በዛ በተጨማሪ ወንድሞች እህቶችን ካገዙን ከዛ በላይ ማሳየት ይችላል። አንድ ብሎ ካለ ቀጣይ የሚገነባ ቀይ መስቀል ነው የሚገነባው ብሎ ከሁለት ወር በኋላ ዲዛይን የተሰራለት ነው ያለው። የቃል ወረዳ ፋይናንስ ነው ብሎ በወረዳው በጀት አማካኝነት ስለሆነ የሚሰራው። እነዚህንም ቀጣይ ሲሰሩ ደግሞ ምረቃው ላይ የተለያዩ ነገሮች ላይ ብዙ ፕሮግራሞች ሊኖሩ ይችላሉ። ያው የአመራር ጊዜ ቅድም ነግሬያለሁ፣ አጭር ነው። ይሄን ውጤት ካየሁ ደግሞ ራሴን ተኪ አመራሮችን አፍርተህ ለ34 ከዛ በላይ የሚያስተውሉ ልጆችን አፍርተህ መውጣት ስለሆነ እንግዲህ ሰርቻለሁ ብዬ ለመመጻደቅ ሳይሆን ያው አቅሜን የተወሰነ 1% ብሎ ቀበሌ ጠበቅ አድርጌያለሁ ማሰብ ነው። ብዙ በርካታ የ34 ተወላጆች በየቦታው ይኖራሉ። ቢያግዙ ቲክቶከሮች አሉ። ቢያንስ ይህን ተቋም እንኳን ማስተዋወቅ መቻል አለባቸው። ትውልድ ማለት በዚህ ልክ ነው። ይሄ ሀገሩን ሲያስተዋውቅ ነው ሀገሩን መልማት የሚችለውና እነዛ ወጣቶች አሁን ቀጣይ ላይ መስራት የሚችሉ ወጣቶችን እያበረታታን የተወሰነ የብድር አቅርቦትን የሚያቀርቡ ፕሮጀክቶች አሉ። እነዛ እያመቻችን የስራ ቁጥራችንን እየቀነስን የተሻለችን ሀገር አስረክበን መውጣት ነው። በቀጣይ ጤና ኬላው በሙሉ አቅሙ የተሟላ አገልግሎት ይሰጥ ዘንድ የሚጎድሉ መሳሪያዎችና ባለሙያዎችን ለማሟላት ከውጭም ከውስጥም የሚገኙ ተወላጆችና መላው ማህበረሰብ እንዲሁም የወረዳው አመራሮች ድጋፍና ርብርብ እንዲያደርጉ አደራችሁን አስቀምጡ በማለት መልእክታችንን በማስተላለፍ ፕሮግራማችን ዋጀን። ቻናል ሰብት ያስፈልጋል ሀገር እንኳን ሰርጎ ለብሶ ለመጨፈር እንኳንስ አግብቶ በልጅ ለመጠራት በአባት ለመነገር እንኳንና ሰርቶ ይዞ ለመከበር እንኳን ተምቶ በሰላት በፍትሃት በወግ ለመቀበር አብዶ ጨርቅ ጥሎ ስቶ ለመኖርም ያስፈልጋል ሀገር። እናት